አርሲም ላይ ሆነ ማንኛውም ሀገራችን ላይ አርሲ ላይ እየተደረገ ያለው ነገር ወሃቢያዎች ናቸው። ይህም ብቻ አይደለም፣ የወሃቢያዎች ኡስታዞች ናቸው ይህን ነገር ያደረጉት እየተባለ እናንተ የምታሽቃብጡ ከሆነ ችግሩ ያለው ከነን ሙስሊም ሳይሆን ከኛ ከራሳችን ነው። ውድና የተከበራችሁ የቻናላችን ተከታታዮች አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዛሬም የጌታችን ያለ መልካም ፍቃድ ሆኖ ለእናንተ አስተማሪና ቁም ነገር አዘል የሆኑ ቪዲዮዎችን ይዤላችሁ ብቅ ብያለሁ። እስከ ቪዲዮአችን ፍጻሜ ድረስ አብራችሁን ሁኑ። ዛሬ እንግዲህ እንደምታውቁት ሰሞኑ አነጋጋሪ የሆኑ ቶፒኮች አሉ። ከነዚህ መካከል ነገር አርሲ ወይም ስለ አርሲ ጉዳይ በተመለከተ ይሆናል ዛሬ በተወሰነ መልኩ እንዳስሰው። እንግዲህ እንደ አንድ ሙስሊም በየትኛውን ሀገር፣ በየትኛውን ክልል፣ በየትኛውን ሃይማኖት፣ በየትኛውን የሰው ዘር ላይ ሰው ይቅርና በእንስሳ ላይ ራሱ የሚደርስ በደልና ሰቆቃ እንቃወማለን። ይህን ድርጊት የሚፈጽሙ አካላቶች ደግሞ አይደለም የሆነው አካላቶች ሊሆን ይቅሩና እናትና አባቶቻችን እንኳን ቢሆኑ በዳዮች ከሆኑ ምን እንሆናለን? ከነሱ ጎን አንቆም፣ ከተበዳይ ጎን ነው እንቆመው። ታዲያ ዲነል ኢስላም ይህን እያስተማረን ዛሬ ላይ በሚያሳዝን ሁኔታ ሶሻል ሚዲያ ላይ የሆነ ቦታ የሆኑ ሰዎችን ሲገደሉ ጊዜ ገዳዩ ወሃቢያ ሙስሊም ነው ተብሎ ፕሮፓጋንዳ ይሰራል። የውሸት ፕሮፓጋንዳ ማለት ነው። በጣም ያሳዝነው ደግሞ ምን እንደሆነ ታውቃላችሁ? ኡስታዝ የሚባሉ አካላቶች ናቸው ይህን ድርጊት የፈጸሙት ተብሎ ሶሻል ሚዲያ ላይ በድፍረት ሲያወሩ ዝም ለምን እንደሚባሉ አይገባኝም። ለምሳሌ ይህን ቪዲዮ እስቲ እንመልከተው። ገዳዮቻችን የሀዘን ደብዳቤ ሲጽፉ አየሁ። ጊዜኛ ነው ብለው ሲፎክሩ የነበሩት ሁሉ በኦርቶዶክስ ወንድሞቻችን ላይ የሚደረገው ነገር ያሳዝናል ብለው ጻፉ። የኛ ቤት መምህራን ዘማሪያን የት ናቸው? እንደ አብነት ያክል ነው ይህን ቪዲዮ ያመጣሁላችሁ እንጂ በርካታ ቪዲዮዎች እንዲህ አይነት ተመሳሳይ ይዘት ያላቸውን ቪዲዮዎች ተሰርተዋል። እንግዲህ ገዳዮቻችን መግለጫ ወጡ ገለውን ይላል። እንግዲህ መግለጫ ያወጡት እነማን ናቸው? የታወቁ ነው። እና አህመድ ድንጀበል እና አቡበከር እና ያሲን ኑሩ እንግዲህ ገዳይ ናቸው እየተባለ እንዲህ አይነት ንግግር እየተናገረ ዝም የሚባለው ለምንድን ነው? ለምንድን ነው እንዲህ አይነትን እንደፈለጉ እንዲያወሩ ለምንድን ነው እኔ ዝም እንደሚባሉ አይገባኝ። ለምሳሌ ጎንደር ላይ በአንድ ቀን ውስጥ ሙስሊሞችን እየተመረጡ ወደ 54 የሚጠጉ ሙስሊሞችን ተገለዋል። ለዛው ረመዳን ላይ ማለት ነው። ይህ ብቻ ሳይሆን ማለት ነው ቤታቸውን፣ ሱቃቸው፣ ንብረታቸው የሙስሊሞችን ተለይተው ወድመዋል። ይህን ነገር ሲፈጸም ቄስ ነው ወይም ደግሞ ካህን ነው ወይም ደግሞ ቀሲስ ነው ይህን ነገር የፈጸመው ክርስቲያኖች ናቸው ብለናል አላንም። ዛሬ ግን በሚያሳዝን ሁኔታ የሆነ ቦታ እንዲህ ከተፈጸመው ሙስሊሞች ነው ይህን ያደረጉት ይባላል። ለምን እንዲህ አይነትን ድርጊትን የሚያደርጉ ሰዎችን መቃወም እያለባቸው አፋቸው የሚከፍቱት ሙስሊሞች ናቸው። ለዛው ኢትዮጵያ ውስጥ ተቀምጠው እንደፈለጉ አፋቸው ሲከፍቱ እንዲሁም ደግሞ ሃይማኖትን፣ ጦርነትን ሲቀሰቅሱ ጊዜ ለምን ዝም እንደሚባሉ አይገባኝም። ወላሂ ለምን ዝም እንደሚባሉ አይገባኝም። ቲክቶክ ላይ እንደምትመለከቱ ነው አራጅ ምናምን ወለጋ ላይ 90 ሙስሊሞች ሲገደሉ በአንድ ወቅት 90 ሙስሊሞች ሲገደሉ አማራ ስለሆኑ ነው ይባላል፣ ሙስሊሞች ስለሆኑ ነው አይባልም። ሌላ ቦታ ይህን ሲደረግ አሁን እየደረሰ ያለው ነገር እኮ ልክ አይደለም በየትኛውም መንገድ። ግን ይህን ነገር ሲፈጸም ወሃቢያ ብራዘር በአንተ አስተሳሰብ ለዲኑ የሚቆም የማንም አሽቋላጭና አሽቃባጭ ያልሆነ ትውልድ ወሃቢያ የምትለው ከሆነ እኔ ወሃቢያ ነኝ። ስለዚህ ይህን አካል ለምሳሌ እኔ አሸባሪ ምናምን ገዳይ ልትለኝ ነው? በእናንተ አስተሳሰብ ማለት ነው። እውነቱን እንነጋገር ከተባለ አርሲ ላይ አብዛኛው ማለት ነው አብዛኛው ማህበረሰብ ነው የምላችሁ እናንተ የምትሉትን አስተሳሰብ ከሆነ ወሃቢያ ናችሁ። ማህበረሰቡ በአጠቃላይ አራጅ ነው ልትለው ነው? ይህን የደነቆረን አስተሳሰባቸው እዛ ጣሉ። እያየነው ነው እኮ ተምራችኋል ተብሎ ኢማጂን አድርጉ። እንግዲህ ጠቅላይ ሚኒስትራችን ዶክተር አብይ አህመድ ሙስሊም አይደሉም፣ ፕሮቴስታንት ናቸውና አህመድ አሊ የአባቱና የአያቱን ስም የሙስሊም ስለሆነ
ዳግመኛ ግራኝ አህመድ ብለው እየጻፉ ነበር። እያየሁኝ በጣም እየተገረምኩኝ ነበር። ይህን ሀገር ሙስሊም እንኳን አይመራትኝ የሚል የቀነጨረ አስተሳሰብ የ8ኛው ሴንቸሪ አስተሳሰብ ይዞ የመጣ ትውልድ አለ በ21ኛው ሴንቸሪ። ግን ያን አስተሳሰብ ላይነሳ ተቀብረዋል። የአንድ ሃይማኖት፣ የአንድ አስተሳሰብ፣ የአንድ ብሔር የበላይነትን የሚያቀነቅን አስተሳሰብ ዛሬ ላይ ተደግፉታላችሁ። ግድያዎች በጋራ እንቃወም ሲባል ጊዜ ኖ አንተ ገዳይ ነህ እየተባለ አንተ የምታስቋልጥ ከሆነ ችግሩ ያለው አንተ ጋር ሳይሆን ሌላ ሰው ጋር ነው። አክሱም ላይ አላህ ያሳያችሁ። አላህ ሱብሓነሁ ወተዓላ የደነገገው ሂጃብ ኒቃብ አልተባለም፣ እንዲህ የሚሸፈነው አልተባለም። ወንድምና እህቶች ሴት ልጅ ጸጉሬን ሸፍኜ እማራለሁ ስትባል ነው ጸጉርሽን ማሳየት አለብሽ። ልክ እንደ ህንድ ሴቶች እንዲህ ማለት አለብሽ። ሸቀጥ የሚወጡ አይነት ሴቶች ማለት ነው። እንደዛ መሆን አለብሽ ተብሎ ቄሶች ሳይቀር ሲናገሩ ነበር። ሒጃቡ ነገር እንደ መልካም እድል እንደ አጋጣሚ መነሻ አድርገን ሽፋን አድርገን ለዘመናት በተዛባ መልክ ያደረግነው በትግራይ ህዝብ ተጽዕኖ መፍጠር አለብን ከሚል አንጻር ከሚል የተነሳ ካልሆነ በስተቀር አሁን በአክሱም የተፈጸመው ወይም ደግሞ የሒጃብ መከልከል ሆን ተብሎ የተደረገ ትናንትና ኑሮ አሁን የተከለከለ ሳይሆን ያልነበረና ያለ ጊዜው ጥያቄ ቢኖራቸው እንኳን በአግባቡና ከአክሱም ያሉት እስልምና እምነት ልጆች ወንድሞቻችንና ከአክሱም ካሉት ነዋሪዎችና የሃይማኖት አባቶች አብረን የምንወያይበትና ችግር ካለ አብረን መፍትሄ የምናመጣበት እንጂ ዓለምን በሙሉ የምናናጋበት ጉዳይ ሊሆን አይገባም ነበር። እንግዲህ እንደተመለከታችሁት አክሱም ላይ ማለት ነው ይህም በደል ሲደርስ ጊዜ አንድም ቲክቶከር ድምጽ ሲሆን አላየንም። እንደምታስታውሱት ብሩክ ኒውስ የሚባለው ትክክለኛ ዘገባ ዘግቦ ጁማ አልሰገዱም፣ ኢድ አልሰገዱም። ኢማጂን አድርጉ ለስንት ዓመታት እየሰገዱበት የነበረው መስጂድ ለዛው ደግሞ ሸራ ወጥረው እየሰገዱበት ሸራውን ሲገነጣጥሉት ቁርአን እንደፈለጉ ሲቀዱት እያዩ ፌመስ ናቸው የምንላቸው ቲክቶከሮች ዝም ነው ያሉት። ዝም ማለት ብቻ አይደለም፣ ኦርቶዶክስ ሆኖ ይህን ያደረጉ ዜናውን የዘገበው እነ ብሩክ ኒውስ ላይ ዘመቻ ነው የከፈቱት፣ ያንፎሎ ማለት ነው። እንዲህ አይነትን ጥላቻ እውነት እያደረግነው ነው ብለው አክሴፕት እያደረጉ ነው። በነገራችን ላይ አንተ ግን አህመዲን ጀበል ይህን ነገር አቀነባበረ ስትባል ጊዜ ዝም ትላለህ። እንዲህ አይነትን የቀነጨረን አስተሳሰብ ሲያራምዱ ጊዜ አንተ ግን ለነሱ ታሽቋልጣል። እኔ ይህ ሶሻል ሚዲያ በጣም የታዘብኩት ምን እንደሆነ ታውቃለህ? አዲስ አበባ መሀል አዲስ አበባ ውስጥ አዲስ አበባ ዩኒቨርሲቲ ውስጥ ሴት ተማሪዎችን ኒቃባቸውን ለብሰው መማር አይቻሉን ተብለው ከጠዋት 2 ሰዓት ማታ እስከ 6 ሰዓት ሲቆዩ ይህ ሁሉ እንግል ሲደርስባቸው መሀል ከተማ ላይ ድምጽ ያልሆኑ ሰዎች መተው ድምጽ ሲሆኑ በጣም ነው የገረመኝ። ከስልጤ አትግዛ ምናምን እና ካንተ አረቄ ጠጅ ምናምን ይግዛ። በነገራችን ላይ አንድ መታወቅ ያለበት ነገር አለ ወንድምና እህቶች። ስልጤ ሲሉ የውላችሁ ስልጤን ማህበረሰብ አይደለም የሚነኩት። ስልጤ ሲባል ሙስሊም ለማለት ፈልገው ነው። ገባችኋ? አንተ አማራ ልትሆን ትችላለህ፣ ኦሮሞ፣ ትግራይ ልትሆን ትችላለህ፣ የተለያዩ ጉራጌ ልትሆን ትችላለህ። ግን ሙስሊም ከሆንክ ስልጤ ነው የሚል ንግዱ ዓለም ተቆጣጠሩት ምናምን። አንተ ለምን አሰራ እንዴ? እኔ ምን አይነት አስተሳሰብ እንዳላቸው ግራ ነው የሚገባኝ። ቄስ ተብሎ ቀሲስ ተብሎ አውደ ምህረት ላይ ተቀምጦ አሁን ዲያቆን ማነው ቀሲስ ዲበኩል የሚባላል ጽንፈኛ የአሸባሪ ቡድን ደጋፊ ነው። በነገራችን ላይ ቪዲዮዎች አሉ። አሜሪካን ተቀምጦ እንዲህ ይላል። ምስኪኑ ማህበረሰብ አለ ኧረ ምናምን ይላል። እነሱ እዛ ውጭ ተቀምጠው እዚህ ነኔ ይላል። ከዛ ምስኪኑ የደሃ ልጅ ወጥቶ እንደፈለገ እንዲሆን እሱ ደግሞ የደም ነጋዴ እንዲሆን አይታችኋል። ለምሳሌ ይህን ቪዲዮ ተመልከቱ። ይሄንን ምስል ወይንም ቪዲዮ በማሰራጨት ላይ ያላችሁ ክርስቲያን ወገኖች ባካችሁ የተሳሳተ መረጃ ነውና ራሳችሁን አርሙ። የመጀመሪያው ነገር ይሄ ቪዲዮ ወይንም ይሄ ምስል ለመጀመሪያ ጊዜ ማህበራዊ ሚዲያው ላይ እንኳን የተለቀቀ 28 ነው።
እናንተ እየለቀቃችሁበት ያለው ቀን አሁንና መጀመሪያ የተለቀቀበት ቀን ፈጽሞ ይለያያል እና አርሲ ላይ ቤተክርስቲያናቸውን ከጥቃት ለማዳን እያሸሹ እንዳለ አድርጋችሁ የገለጻችሁት መንገድ ትክክል አይደለም። እንደምትመለከቱት ፖስቱ የቆየ ፖስት ነው። ይሄ አንደኛው ነው። ሁለተኛው ነገር ምስሉንና ቪዲዮውን በመመልከት ብቻ ይሄ ነገር ምን ያክል ስህተት እንደነበረ ማወቅ ትችላላችሁ። ለምሳሌ ምስሉን ተመልከቱ። እዚህ ጋር እንደምትመለከቱት ይሄ ጉልላቱና መስቀሉ ለአዲስ ቤተክርስቲያን አዲስ ለተመሰረተ ቤተክርስቲያን ወይንም አዲስ ለተሰራ ቤተክርስቲያን እየተወሰደ ያለ እንደሆነ ግልጽ ነው፣ ያስታውቃል። አዲስ ነው፣ ሁሉም ነገሩ አዲስ ነው እንጂ ገጠር ላይ አቧራና የተለያየ እንደምታውቁት የአየር ንብረቱ ሲፈራረቅበት የቆየ ጉልላትና መስቀል አይመስልም። ይሄ የመጀመሪያው ነው። ሌሎችንም የሰዎቹን አለባበስ አርሲ አካባቢ የሚለበስ አለባበስ እንዳልሆነ ሁላችሁም የምታውቁት ነው። ቀጥሎ ያለውን ሶላር ፓኔል ተመልከቱት። ይሄ ሶላር ፓኔል ገጠር ላይ ያገለገለ ሶላር ፓኔል እንዳልሆነ ያስታውቃል። አዲስና ንጹህ ነው ሶላር ፓኔሉ፣ ያብረቀርቃል፣ ነጭ ነው። ሁለተኛ እነዚህ ሰዎች ተመልክቷቸው ከበሮ ከሚመታው ፊት ያለው ሰው የቀለም ጣሳ ነው ወይንም የቀለም ዕቃ ነው ያዘው፣ ቀለም መያዣ ዕቃ ማለት ነው። ይሄ ማለት አዲስ የሆነ ቤተክርስቲያን ላይ ሊቀባ የሚችል የቀለም ዕቃ ነው። ከዛም በተጨማሪ ከሱ ፊት ላይ ያለው በካርቶን የተጠቀለለው ደግሞ አዲስ ማይክሮፎን ሲሸጥ ፓክድ የሚደረግበት ማይክሮፎን ነው። ሰው ባካችሁ ይሄ በጣም ግልጽ የሆነና አካባቢውም መልክዓ ምድሩን ስትመለከቱት እዛ አካባቢ ያልሆነ ነገር ግን ለአዲስ ቤተክርስቲያን እየተወሰደ ያለ ነው እና እዛ ቦታ ላይ ሰዎች መሞታቸው እውነት ነው። ይህንን ማውገዝ ተገቢ ነው። ነገር ግን ያንን አምፕሊፋይ ለማድረግን የተሳሳተ መረጃ ማሰራጨት አስፈላጊ አይደለም። አርሲ ላይ ነው ይህን የተደረገው እንዲህ ብለው ነበር፣ ግን ውሸት ተመልከቱ። በዚህ ልክ ነው የሶሻል ሚዲያ ውሸቶች ማለት ነው እየዋሹ የነበረው። እኛ ደግሞ ኡስታዞች እንዲህ ናቸው ሲባል ጊዜ ዝም ምል ከሆነ ነገ ይኸውልህ ወንድሜ ይሄ ሱፍያ ምናምን ብሎ አይደለም እንትን የሚያጠቃ ሙስሊም የሚለውን ቃል ነው የሚጠላው። እውነት እንዳይመስልህ ወሃቢያ ምናምን እያሲልህ ሱፍያ አካልን እየወደደ እንዲህ ያለህ አይደለም። ሙስሊም የሚለውን ቃል ራሱ ይጠሉታል እነዚህ ጽንፈኞች ማለት ነው። ማንኛውም ለተማሪዎች ለአዲስ አበባ ዩኒቨርሲቲ ተማሪዎች ኒቃብ ሲከለከል የተለያዩ ቦታዎች ሞጣ ላይ ማለት ነው። እኔ ወላሂ 2022 ላይ መሰለኝ አይ ቲንክ ሞጣ ላይ 36 ነው ምናምን መስጂድ ተቃጥሎ እያቃጠሉ ሰልፍ ክብ ነገር ሰርቶ ማርያም ብለው እየዘለሉ አልነበረም ባላ ይህን ሲደረግ ጊዜ ክርስቲያኖች ናቸው ይህን አደረጉ ጽንፈኞች ናቸው ብለናል። የሆነ ቦታ የሙስሊሙ ደም ምንድነው የተደረገው? ሙስሊም ሲገደል ጊዜ በዘሩ አማራ፣ ኦሮሞ፣ ትግሬ ስለሆነ ነው እንዲህ ስለሆነ ነው ይባላል። ከዛ ሂጃብ ሲከለከል ደግሞ ቄሶች እነሱና ምን ይላሉ? ትግራይ ላይ እንዴ እስከዛሬ ሂጃብ አይለበስም ነበረ ይላሉ። ይህን እያሉ ራሱ ክርስቲያኖች ይህን አደረጉ አንልም። ሁሉም ክርስቲያኖች ይወክላል ብለን ስለማናምን ማለት ነው። ምክንያቱም አቅል ስላለ አይምሮ የሚባል ነገር አለ። አእምሮአችንን ተጠቅመን ስለምንናገር ለማንኛውም ግን ወንድምና እህቶች ከማስቋለጡ ወጣችሁ ያው አክሱም ላይ ዛሬ አልተሰገደም። አለመሰገዱ ብቻ አይደለም ማስፈራሪያ ዛቻ እየደረሰባቸው ነው። ለነሱ ድምጽ ሆኑ። ቲክቶክ ላይ እስቲ ማን ነው ድምጽ ሲሆን የሰማችሁ? ሀቢባ የምትባላለች አይደለም? ያችን የሆነ ሰብ ቪዲዮ ሰርቼ ለምን ቪዲዮ ሰራህበት ተብዬ እየተሰደብኩኝ ነበረ። ግን ለአክሱም መካነ ሰላም ላይ ኢማምን ሲገደል የመስጂድ ኢማም ነው መስጂድ ውስጥ ገብተው ሲረሽኑ ረመዳን ላይ ለዛው ኢሻ ሰላት ምናምን ሰደው ሲወጡ ሲረሸኑ ረመዳን ላይ መሃል ጎንደር ከተማ ፒያሳ ነው ምናምን የሚባለው ቦታ ላይ ኢማም ሲገደል አንድ ቀን ድምጽ ሲሆኑ አላየንም። ቲክቶክ ላይ ግን ሀቢባ እንዲህ ሲሰራ ነበር። በምስራቅ አርሲ ብዙ ኦርቶዶክሳውያን ወገኖቻችን እያለቁ ነው።
በግፍ እየተገደሉ ነው እና እባካችሁ ሁላችንም ድምጽ እንሁን። ፍትህ ቢኖርም ባይኖርም እንግዲህ እድሜ ልካችንን ፍትህ መጠየቃችንን አናቆምም በየጊዜው እና ፍትህ ለዚህ ነው መርጦ አልቃሾች ናቸው የምንለው። የሙስሊም ደም ልክ እንደ አይጥ እንደ በረሮ እንደ ቢምቢ ነው የሚቆጥሩት። በጣም ያሳዝነው ፓርቲ ያ ነው። ሙስሊሞች ሲገደሉ አንድ ቀን ሀቢባ ድምጽ ስትሆን ሰምታችሁ ታውቃላችሁ? የተለያዩ ቲክቶከሮች ዝም ነው ያሉት። አንተ አዶናይ ምናምን ትላለህ፣ ይኸው ድምጽ ሆናል አይደለ? ጥሩ ነው እኮ እናውግዝ፣ በጋራ ቆመን ድምጽ ነው። ግን ድምጽ ስንሆን ምን መሆን የለበትም መርጠን አይደለም ድምጽ መሆን ያለብን። የሙስሊምን ደም የሰው ደም ነው፣ የክርስቲያኑም የሰው ደም ነው። ኦኬ፣ እንደ ሰብአዊነት ራሱ ብናየው ይህን ነገር ማውገዝ አለብን። አርሲ ላይ የሚፈጸመው፣ ጎንደር ላይ የሚፈጸመው፣ አክሱም ላይ የሚፈጸመው፣ አክሱም ላይ ችግር የለውም ሌላ ቦታ የምታወግዝ ከሆነ መርጦ አልቃሽ ነህ። ይህ ዘላቂ የሆነ ለውጥን የሚያመጣ አይደለም። ስለዚህ ዘላቂ የሆነ መፍትሄ የምናገኘው በጋራ ሆነን እንዲህ አይነት ነገራቶችን ስናወግዝ ነው እንጂ ለሆኑ ወገኖች ሲሆን እያወገዝን የሌሎች ደም ደግሞ እንዲህ የምናደርግ ከሆነ ይህ ብቻ አይደለም። ስናወግዝ ጊዜ እናንተ ራሳችሁ ናችሁ ይህን ያደረጋችሁት እየተባለ ኢማጂን አድርጎ እኔ አይኖ ወላሂ ላዚም አላኩል ሀል አላሁ ሱብሓነሁ ወተዓላ ሀገራችንን ሰላም ያደርግልን። ዳ የሆኑ አካላቶች ደግሞ አላሁ ሱብሓነሁ ወተዓላ የስራቸውን ሰጥቶ በህግ ቁጥጥር ስር ያደርጋቸው እንላለን። ሀዛ ወቢላሂ ተውፊቅ ወሰለላሁ ዐላ ነቢና መሐመድ ወዐላ አሊሂ ወሰህቢሂ ወሰለም። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ማሰላም አርሲ ውስጥ ስለተገደሉ ሰዎች በተመለከተ የተወሰነ ነገር ልንገራችሁ። እሱም አርሲን በተወሰነ መልኩ ነው ያውቀዋለሁ እና እዛ አካባቢ ያሉ ሙስሊሞችን በገዳይነት መግለጽ እጅግ የተሳሳተ ነገር ነው። በደንብ ስለምናጋቸው እዛ አካባቢ ያሉ ሙስሊሞችን ማለት ነው። ነገር ግን እንደምታውቁት ኦሮሚያ ላይ የብሔር ጽንፈኝነት አለ። አማራና ትግራይ ላይ ደግሞ የብሔርና የሃይማኖት ጽንፈኝነት አለ በተደጋጋሚ እንደሚታየው እና እዚህ አካባቢ ያለው የብሔር ጽንፈኝነት ራሱ እዛው ሃይማኖት ውስጥ ያሉ ሰዎችንም ይገላል። ወጥቶ ደግሞ ሌሎችንም በሃይማኖት ተመሳሰሉም አልተመሳሰሉም ያጠቃል። ይሄን በደንብ አድርጎ መገንዘብ ያስፈልጋል። ለዚህ ነው እኮ ወለጋ ላይ ያሉ ሙስሊም የሆኑ አማሮች የተገደሉት። እኔ ከነዛ ውስጥ ምን አይነት ልጅ አግኝቻለሁ መሰላችሁ? አባትና እናቱን አይኑ እያየ ገለው እሱን ደግሞ ገለነዋል ብለው መሰለኝ አርደውታል። የሱ አጎቱ ነው እንደዚህ እኔም ማቀው ሰው ነው አምጥቶ አሳክሞት ይሄንን ልጅ ከወለጋ ነው ያመጣሁት ብሎ አሳይቶኛል። ስለዚህም አያችሁ ኦሮሚያ ላይ የብሔር ጽንፈኝነት አለ ማወቅ ያለብን ማለት ነው። ይሄ የብሔር ጽንፈኝነት ደግሞ እዚሁ ሚዲያ ላይም እናየዋለን። አንድ የኦሮሞ ቄስ ሲመጣ እኔ በረከት የሚባለው ነገር እንዴት እንደሆነ ባይገባኝም በእነሱ ቋንቋ በረከት ይለፈኝ ይሉታል። ሌላውን ደግሞ የነሱ ቋንቋ የሚናገር ሲመጣ ደግሞ በረከት ይደርብኝ ይሉታል። እንዴት እንደሚያድር እንዴት እንደሚያልፍ ባይገባኝም እንደዚህ ነው በቃ። እና አርሲ አካባቢ ያሉ ሙስሊሞችን በዚህ አይነት ለመፈረጅ ወሃቢያ ምናምን እያሉ የሚፈርጁት ደግሞ በጣም ያስቃል። ሲጀመር አርሲ ውስጥ ወሃቢያ እንጂ ሌላ የለም። እሺ ወሃቢይና ሌላ ብላችሁ መክፈል ከጀመራችሁ አርሲ ምን አወሊሂ ኢላ አኺሪሂ እንኳን አይደለም አርሲ እስከ ባሌ ጠረፍ ሄዳችሁ ኬንያ እስከምትደርሱ ድረስ ሙዋሂድ ብቻ ነው ያለው። ቀብር አምላኪ የምትሉት የሆነች ቦታ ላይ ያንን ሼክ ሁሴን ምናምን ገሪባ ተከታትለው የሚመጡ ከሌላም ቦታ የተውጣጡ የተወሰኑ ሰዎች ይኖራሉ እንጂ ከዛ ውጪ ሙሉ ለሙሉ ሀገሩ ሁሉ ዲንን የያዘ ነው። ቁርአንና ሐዲስ የሚከተል ሰው ነውና ይሄንን ዝም ብሎ ስድቡን ምንጥሱን እናቁምና ችግሩን ግን ይሄንን የሚፈጥሩ ሰዎች ለህግ ይቅረቡ። እኔ አሁን በተደጋጋሚ ባለፈውም ለሃውንታ የሚባለው ሰው መጥቶ ሙስሊሙ ነው ይሄን ያደረገው ብሎ ሲናገር እስከዛሬ መልስ አልሰጠም። እስከዛሬ ባለፈው በወነጀለ ወንጀል ላይ እንደውም ቪዲዮውን ነው ያጠፋው እንጂ መልስ መጥቶ ይቅርታ ብሎ ደግሞ አልሰራም።
ሙስሊሙን መጥቶ በዛ ያክል ሲወነጀል ማለት ነው። ስለዚህ አሁንም አጠቃላይ እዛ አካባቢ ያለውን ማህበረሰብ አንወንጅል። ከዛ ውስጥ ጽንፈኛ የሆኑ ብሔርተኞች አሉ። እነዛ ብሔርተኞች ደግሞ የሌላውንም ይገላሉ። በዚህ ደግሞ ማሳያም የሆነው ወደ ቦሩ የሚባለው ይሄ አሰላ መግቢያ ላይ ወደ ግራ የሚታጠፍ ሀገር አለ። እዛ አሁን የደቡብ ሙስሊም የተገደለ እኔ ለዚያራ ወደዛ በሄድኩበት ጊዜ መኪና ውስጥ እከሌ ነው የተገደለው እኮ ሰሞኑን እያሉ ሲያወሩ የሰማሁት አለ። የደቡብ ሙስሊም ነው የተገደለው። እንዲሁም ደግሞ ይሄ ጎልጃ የሚባለው ቦታ ላይ እንደዚሁ የደቡብ ሙስሊም የተገደለ በቅርብ የተገደሉ ሰዎች አሉ። ስለዚህ የሚገደሉት ክርስቲያኖች ብቻ ናቸው እየተባለ የሚባለውም እጅግ ስህተት ነው። ክርስቲያኖች ብቻ አይደለም እየተገደሉ ያሉት፣ ጽንፈኝነቱ አለ። ይህንን ጽንፈኝነት በየቦታው ያለውን ጽንፈኝነት ማውገዝ የአንድ አእምሮ ያለው ሰው ጤናማ የሆነ ሰው መገለጫ ነውና አንዳንዱ የምትፈስ ደም ሊያሳስበን ይገባል። ግድያ ያብቃ፣ የገዳዮች ለፍርድ ይቅረቡ። በተረፈ ግን የአርሲ ዑለማዎችን በጣም ልናመሰግናቸው እንደ ኢትዮጵያ ሊመሰገኑ ከሚገቡ ዑለማዎች መካከል የአርሲ ዑለማዎች ናቸው። ለምን ብዙ ጊዜ አርሲ ውስጥ ትንኮሳም ሲመጣ የተለያየ ለማጋጨት የሚደረግ ነገር ሲመጣ ወጣቱ ስሜታዊ ሆኖ ሐታ በባለፈው እንኳን መንግስት ስራዬ ብሎ ሙስሊሙን በሚያሰቃይበት ጊዜ የተለያዩ የመንግስት ተቋማትን እንደውም እርምጃ እንወስዳለን እናፈነዳለን ምንትስ ብለው መተው ዑለማዎቹን ሲጠይቋቸው ወይም ከአልሸባብ ጋር ግንኙነት እናድርግ ብለው ሲሏቸው ዑለማዎቹ አላህን ፍሩ፣ ይህ አላህ የማይፈቅደው ነገር ነው እያሉ እያረጋጉ ሀገርን ያቆሙት የአርሲ ዑለማዎች ናቸው። የአርሲ ዑለማዎችን ስታገኙ እንደውም እጃቸውን እየሳማችሁ ነው የነሱን ውለታ መክፈል ያለባችሁ እንጂ እንደዚህ ልታደርጉ አይገባም። አርሲ እያላችሁ ጭራሽ ችግር አትፍጠሩ። ይሄ አርሲ ብላችሁ የምትሉት እኮ ትንሽ ሀገር እንዳይመስላችሁ። በሌላ ሀገራት ቢሆን ብዙ ሀገር የሚወጣው በጣም ሰፊ ህዝብ፣ ሰፊ መሬት ያለው አካባቢ ነውና ጥንቃቄ ያደርጉ ለማለት ነው። ለሌላ ግጭት ሰዎችን አናነሳሳ። ሰላም አለይኩም ወራህመቱላሂ ወበረካቱ።